ኤፍራታና ዝና መሀሌትን እንግዲህ ብሩክን ይቅርታ ጠይቀሽ ከቤት ተመለሽ እያሏት ነው። መሀሌት እንግዲህ አሁን ላይ ምንም አይነት ገንዘብ የላትም በእጇ ላይ። ዝናን እንግዲህ እባክህ ገንዘብ ስጠኝ እያለች እየለመነችው ነው። ዝና ደግሞ ምንም አይነት ስራ ሳትሰሪ 5 ሳንቲም አልከፍልሽም፣ ድንቡሎ ሳንቲም ራሱ አልሰጥሽም ይላታል። ምክንያቱም ገንዘብ ሳይሰራ አይመጣም በሚለው እንግዲህ ያምናል። እና ምንም በዚህ ሳምንት በዚህ ወር ደግሞ የሰጠውሽን እያንዳንዱ ስራ ራሱ ምንም የሰራሽው ነገር የለም፣ ስለዚህ አልሰጥሽም በማለት እንግዲህ እያጨናነቃት ነው። እሷም ብትሆን እንግዲህ እባክህ እያለች እየለመነችው ነው። እሺ ቢያንስ ስንት ልስጥሽ ይላታል። እሷም እንግዲህ ያለን ትለዋለች። 10 ሺህ አለኝ ይላታል። ከዛ በቃ 5 ሺህ ይሆንልሽ እሺ ትላለች። 1 ሺህ ይሆንልሽ እሺ። የሚገርም ነው እኮ ዝና ደግሞ ያው ሞገስ እንድትገልለት አዟት ስለነበረ ይህ ነገር ደግሞ ሊሳካላት አልቻለም። ስለዚህ 1 ብር ራሱ አልሰጥሽም ብሏታል። ምክንያቱም ሳይሰሩ መብላት የለም እና አልሰጥም በሚለው አሸንፏታል። ይሁን እንጂ እንደገና ደግሞ 2 አማራጭ ነው የሰጣት። በመጀመሪያ ደረጃ ይቅርታ ጠይቃ ከዛ ቤት ክፉ ክፉ ነገሮችን እንድትሰራ እና አብራ እንድትኖር ነው። ከዛ በተጨማሪ ደግሞ እንግዲህ ሌላኛው ያው ሞገስን ስላልገደለችው ስላልተሳካላት በዚህ የተነሳ አዳዲስ ነገሮችን መረጃ ፈልገው ነው እንግዲህ ሊልካት የፈለገው እንጂ ምክንያቱም ዝና ያለምንም ጥቅም ገንዘብ አይሰጥም። ያለምንም ጥቅም ራሱ ከዛ ቤት እንድትሄድ አያደርጋትም። ይሁን እንጂ 2 አማራጭ ነው የሰጣት። አንደኛው እህትሽን ስጪኝ፣ ሁለተኛ ከዛ ቤት ትገቢያለሽ ሲላት እንግዲህ ማለት ምንድን ያለችው እዛ ቤት በጣም እስከዛሬ ከሰጠኝ ስራ በጣም ከባድ ነው፣ እሱን ይቅርታ ብዬ መግባት እንደው እንኳን እሱ ነው ይቅርታ ቢያደርግልኝ እኔ ራሱ ምገባ አይመስለኝም እዛ ቤት እያለች ነው። እሱ ደግሞ እንደዛ አድርጊ ብሏታል። ከዛ ያው ለምን እንዳልተሳካላት ሁሉ እንትን እያለች ነበረ፣ እያሰበች ነበረ። ኤፍራታ ደግሞ ታሪክ ነው የሰራችው። ለመድብል በመደወል እንግዲህ ይኸውልህ መድብል ይህንን ነገር እንደ ውለታ እንድትቆጠርልኝ ነው የምፈልገው። ደም ልሰጥ የመጣው ጊዜ ያች ማህሌት እየተከታተለች ነበር እና ሆስፒታሉን ሳታውቅ አትቀርም የት እንዳለች በማለት እንግዲህ ነግረዋለች። እና ኤፍራታ የምትመክራት ምክር ለማህሌት ጥሩ ነው። ኤፍራታ ይቅርታ ብትጠይቀውን ብሩክን ከዛ ቤት ግን ያው በትዳሯ እንድትኖር ነው የፈለገችው፣ ተከብራ እንድትኖር ማለት ነው። ስለዚህ ሁለቱም ልዩነት አለው ብላ ልዩነቱን ሁላ ነግራታለች። ግን አሁን ላይ ሲጀመር እሱ እንደው ይቅርታ ቢያደርግልኝም እኔ እንደዚህ ነኝ አላረግም እያለች ራሷን ከፍ ከፍ ታደርገዋለች። እንግዲህ ብሩክም ያው አይናገርም ነበር፣ አሁን ግን ማውራት ጀምሯል። ምሳሌ በማለትም እንግዲህ ተጣርቷል። ምሳሌም እንግዲህ የእሱን ድምፅ ስትሰማ በጣም ነው የተደሰተችው። ይሁን እንጂ ቅድስትን በጣም ደስ ብሏታል ስለተሻለው ብሩክ ማለት ነው። በሌላ በኩል እንግዲህ መድብል እኔ እናንተን ሳልድር መሞት የለብኝም ይላቸዋል። እነማናን ነው? አንደኛ ማህሌት አሁን ላይ ብሩክን ስለተወቹ ቅድስትንና ብሩክን መዳር ይፈልጋል። ከዛ በተጨማሪ ደግሞ ሉላልና ሞገስን እና ሞገስን ደግሞ እያመሰገነው ነበረ። ለጓደኛ ስትል ብዙ ነገር ሆነሃል፣ እኛ ራሷ አትርፈናል እና አመሰግናለሁ ብሎ ብዙ ነገሮችን እያለው ነው። እና እንደ አንተስ መቼ የምታገባ ሲሉት እንኳን እኔ እኮ ምንም አይነት የመግባት እቅድም አላማም የለኝም አሁን ላይ ያው ታውቃለህ ሞገስ ዘፋኝ ነኝ እና ትላልቅ አንጋፋ አርቲስቶችን ነው መምሰል እና መሆን የምፈልገው ይላል። እንግዲህ አሁን መድብል እኮ ማለት ነው አርቲስት ነው፣ አንጋፋ ነው። ግን ደግሞ ለድራማ ስለሆነ ምን ይላል ትላልቅ አንጋፋና አርቲስት ነው መሆን የምፈልገው እና የመጀመሪያ አልበሜን ማውጣት እፈልጋለሁ እያለ ነው እንግዲህ ሲያናግራቸው የነበረ። እንግዲህ ሉላ አታውቅም ነበረ ዘፋኝ እንደሆነ እና ድምፅ እንዳለው። ሞገስም አዎ ብሩክ ይነግረኝ ነበረ ዘፋኝ እንደሆንክ ድምፅ እንዳለ ይለዋል። ከዛ ሉላ ደግሞ ዝፈንልን ትለዋለች። ዝፈንልን ስትለው እንዴ ሉላ እንደዚህ በቀላል እኮ ዝም ብሎ የሚዘፈን ነገር አይደለም፣ ትንሽ ልምምድ ያስፈልገዋል፣ ጉሮሮሽ እና ለማምደሽ ምናምን ጥሩ ስሜት ላይ ስትሆኝ ነው እንጂ ዝም ብለሽ በምትጠልሽ ጊዜ አዘፍኝም ይላታል። ግን ለእናንተ ያው አንድ ዘፈን ዘፍንላችኋለሁ ብሏቸዋል ማለት ነው። የሆነ እንጂ እሺ ብላ እንግዲህ ሉላም ተስማምታለች። እንደገና ሉላን እንግዲህ ያጠበቀ እያስቸገረ ነው። ምክንያቱም ካልፈለግሽ ባልሽን አሳስረዋለሁ ከሰዋለሁ፣ ስለዚህ ከኔ ጋር ተስማሚ እያላት ነው። ሉላ ጭንቅ ብሏታል። ምን እንደምታደርግ አላውቅም። አንዳንድ ጠበቆች ግን እንዴት ነው እንደዚህ አይነት ነገር የሚሰሩት እንዴ? እኔ የህግ ባለሙያ ነኝ፣ ህግና ደንብ አስከብራለሁ ምናምን ይሉና ከዛ እና ጠበቃው በጣም ልክስክስ ነው እንግዲህ ባለ ትዳር ነው። ከዛ በተጨማሪ ደግሞ በጣም ቆንጆ ሴቶችን ሲያይ እንግዲህ እኔ በጣም ሴት ወዳለሁ ይላል። እና ድሮስ ሴት ትጠላለች እንዴ? ወይ ጉድ! የጠበቃው ነገር በጣም የሚያስቀው። ይሁን እንጂ እንግዲህ
እባክህ እያለች እየለመነችው ነው። ይህን ነገር አታደርግብኝ፣ መርዳት ከፈለክ እርዳን፣ በጣም ብዙ ገንዘብ እንዲሰጥ አድርጋለሁ ባለቤቴን እና ባለቤቴን በጣም ነው የምወደው፣ እባክህ አትጠቀምብኝ ሴትነቴን እያለችው ነው ሉላ። እሱ ግን አይፈልግም፣ መጠቀም ነው የሚፈልገው። አንድ ቀን ይህን ውብ ገላሽን እንግዲህ አቅፌ ማደር ነው የምፈልገው ይላታል። ምስኪን ምስኪን ሉላ ብቻ እንግዲህ ምን እንደምታደርግ ግብት ብሏት እያለቀሰች ነበረ። እንደኔ ግን ሉላ ምን ብታደርግ አሪፍ መሰላችሁ? እሺ ትልና ከዛ በስልኳ ምናምን እያንዳንዱ ቪዲዮ ትቀርጽና ጠበቃውን ከዛ ብታስፈራረው፣ አንደኛ አንተ በጣም በአደባባይ አዋርድሃለሁ፣ ሁለተኛ ደግሞ ለሚስት ይሄንን ቪዲዮ እልክላታለሁ፣ ከዛ በተጨማሪ ደግሞ ከስራ ራሱ እንድትባረር አድርግሃለሁ። ስለዚህ ይህን የምትፈልገውን ነገር ስራችን ምናምን በአግባብ ፈጽምልን ብላ ብታስፈራረው ጥሩ ነበረ። ወደ መኝታ ክፍል ይዟት ሲሄድ ቪዲዮ ብትቀርጸው አሪፍ ነበር። ወይ ደግሞ ለዳጣ አማክራት፣ ዳጣ እንዲህ እኮ አለኝ ጠበቃ ምን ላድርግ ብትለው ዳጣ መፍትሄ አታጣም ነበር። ግን እሷ ምንድን ነው ያደረገችው? ለማንም መናገር አልፈለገችም። ብቻዋን መጋፈጥ የፈለገችው ለሞገስ ራሷ አልነገረችውም። ምክንያቱም ጠበቃው በደንብ ያውቃል ደካማ እንደሆነች ሉላ በደንብ እየተጠቀመባት ነው። አንደኛ አሁን ላይ ባለቤቷ ተተኩሶ ተኝተዋል። ከዛ በተጨማሪ ደግሞ ይሄን ነገር አልፈጽምም ካልሽ አሳስረዋለሁ፣ በዛ ላይ ደግሞ ታሟል። ስለዚህ ተከሰሰ ደግሞ ምንም አይነት ገንዘብ እንደማያገኝ ታውቂያለሽ እያለ ያስፈራራታል። እሱ ጨንቋታል፣ ከመጎኗን እየተጠቀመባት ነው። በሌላ በኩል እንግዲህ ማህሌትም ያው ምንም ነገር አይሳካልኝም ብላ በጣም እየዛተች ነበረ። ኤፍራታ ደግሞ ምንም እንደማያውቅ መስላ ምንድን ነው ያልተሳካልሽ? ምናልባት እኮ የማይሳካልሽ ከምታስቢያቸው ሀሳቦች፣ እቅዶች መካከል ነው። ለምሳሌ ክፉ ክፉ ነገር የምታስቢያቸው ነገሮች አይሳኩም። ስለዚህ ለምን ጥሩ ጥሩ ነገር አታስቢም ትላታለች። ኧረ እባክሽ እንደውም በተቃራኒ ነው እንጂ እዩ እስካሁን ዝና መጥፎ ነው፣ ግን መጥፎ ስራዎችን ነው የሚሰራ። እሱ ግን የአንዳንዱ እቅዶቹና አላማዎቹ ይሳኩለታል እያለቻትም ነበረ። እሱ ለእኛ አይሆንም፣ በቃ ይህን ሰው ታዩ፣ መጥፎ ነው፣ ገደል ነው እየከተተሽ አለ፣ በቃ ከህይወታችን ይውጣ ስትላትም ነበረ። ግን ማህሌት ደግሞ መተው አትፈልግም ዝናን። እሺ ገንዘብ እኔ እሰጥሻለሁ፣ በዛ ላይ እኔ ነኝ ያስጠጋሁሽ፣ ቢያንስ እንኳን እኔ ታናሽ እህትሽ ብሆን ከአንቺ የተሻለ አስተሳሰብ አለኝ፣ እንዳንቺ አይደለሁም፣ የሚጠቅመኝና የሚጎዳኝን አውቃለሁ ትላታለች። እርግጥ ነው አስተሳሰቧ እንግዲህ የኤፍራታ የተሻለ ነው። ዛሬማ ዋው ነው በጣም ሀሳቡ በጣም ደስ ይላል። ሞገስ እንዳይገሉት ነገረችው ለመድብል። መድብልን በሰዓቱ ወጣው ከሆስፒታል፣ ባያስወጣው ኑሮ ይገሉት ነበር። እንግዲህ ዳጣና ቅድስትን በመንገድ እየሄዱ እያወሩ እያለ ያው ድንገት መንፈስ አለ ምናምን ትላለች ዳጣ። ትፈራዋለች። ዝና ደግሞ አትፍሪ እያለቻት ነው። እኔ እኮ ይኸው በአንቺ የተነሳ ጭራሽ ከቤትሽ ለማምጣት ራሱ እኔን እየጠራሽ ነው፣ እንዴት ነው አሁን ለብሩክ ደበደብኩት ቀጠቀጥኩት ብለሽ የምነግሪው እያለቻትም ነበረ። ዳጣ እንግዲህ የምትገርም ናት፣ የምትገርም ሰው ነች። ይሁን እንጂ እንደዚህ እያወሩ እየሄዱ እያለ በዛ ፊት ለፊታቸው ደላላ ይመጣል። ያ ደላላም ቆሌያቸው ነበር የገፈፈው። አረ ቆሌ ይገፈፍ፣ ምንድን ነው የምታስደነግጠን ይሉታል። ምን ነው ደነግጣቸው እንዴ ቆሌ ያለሽ ይላታል። ከዛ ልሽጥልሽ እንዴ ምናምን እያለ ሲያስቃቸው ነበረ። እንዲሁም ደግሞ ቅድስት እየናፈቀሽኛል ሲላት እሷ ባላላት እባክህ ትለዋለች። ከዛ እንዴ አገባች እንዴ እኔ አላገባውም ትላለች ቅድስት። ዳጣም ትገረምና እንዴ ፈልገሽዋል ማለት ነው አላገባውም እምትይ አለቻት። ከዛ እንግዲህ ጉዳዩን በቀልድ ምናምን አለፉት። ጭቅጭቃቸው የደላለውና የዳጣ በጣም ደስ ይል ነበር። እንግዲህ ሉላ ምን ይውጣት? ሞገስ ማንን ያገባል? ሞገስ ቢነቃና የጠበቀውን ጉዳይ ቢገልጽ ቢያይ ጥሩ ነበር። ደግሞ ለመድብል ቢነግሩት መድብል ከዚህ ችግር ሊያወጣቸው ይችላል። መድብል ሀሳብ እንግዲህ አልበም ማውጣት ነው። ወንድሙም እንግዲህ ይህን ሀሳብ ታሳካዋለህ እያለው ነው ብሩክ። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።